የምንጩ ውሃ። በአንድ ወቅት ለእርሻቸው የሚሆን የውሃ ምንጭ የሚፈልግ አንድ ገበሬ ነበር። ይህም ገበሬ ከጎረቤቱ አንድ የውሃ ጉድጓድ ገዛ። ጎረቤቱ ግን ተንኮለኛ ሰው ነበር። በሚቀጥለው ቀን ገበሬው ወደ ምንጩ ሄዶ ውሃ መቅዳት ፈለገ። ጎረቤቱ ግን ውሃ እንዲቀዳ አልፈቀደለትም። ገበሬው ከጉድጓዱ ውስጥ ያለውን ውሃ እንዲወስድ አልፈቀደም። ምክንያቱም ሲጠየቅ እኔ የሸጥኩልህ ጉድጓዱን እንጂ ውሃውን አይደለም ሲል መለሰ። ይህን ከተናገረ በኋላ ሄደ። የተጨነቀው ገበሬ ምን ማድረግ እንዳለበት አያውቅም ነበር። ስለዚህም ገበሬው ወደ ንጉሱ ሄዶ መፍትሄ ማግኘት ፈለገ። ገበሬውም ንጉሱ ጋር ሄደና ያለውን ሁኔታ ነገራቸው። ንጉሱም ገበሬውንና ጎረቤቱን ጠርተው ሰውየው ለምን ገበሬው ከጉድጓዱ ውሃ እንዲቀዳ እንደማይፈቅድ ጠየቁ። ተንኮለኛው ሰውም እንዲህ አለ፣ ግርማዊነትህ፣ እኔ የሸጥኩት ጉድጓዱን እንጂ ውሃውን አይደለም። ስለዚህ ውሃዬን ሊወስድ አይችልም አለ። ለዚህም ንጉሱ እንዲህ ሲል መልስ ሰጡ፣ ይህ ሁሉ ጥሩ መስሎ ይታየኛል። ነገር ግን ውሃውን ካልሸጥክና ውሃው ያንተ ከሆነ ውሃን በጉድጓዱ ውስጥ የማቆየት ስራ የለህም። ስለዚህም ውሃውን አውጣው ወይም ወዲያውኑ ተጠቀምበት። ካልሆነ ግን ውሃው የጉድጓዱ ባለቤት ይሆናል፣ ወይም ውሃውን በጉድጓዱ ውስጥ ለማቆየት ኪራይ መክፈል ይኖርብሃል አሉት። ጎረቤቱ ይህን ሲሰማ ተጸጸተ። ጥሩ ስራ እንዳልሰራም ስለተገነዘበ ወዲያውኑ ይቅርታ ጠየቀ እና ወደ ቤቱ ሄደ። ልጆች፣ ከዚህ ተረት የምንማረው ማጭበርበር የትም አያደርስም። ካታለልክ በቅርቡ ትከፍላለህ። እውነት ተደብቃ አትቀርምና የሰው ሀቅ መንካት አያስፈልግም።